ሰንበቱን ያየሁት አንድ ነገር ነገር ነው አርገዋለሁ የእህትን ክብር አዋርጄው አላወረደም ፈጽማችሁ የተረዳ ይመስለኛል። ለምን እንደዚህ አለ? ምክንያቱም አሁን የሁለታችንም ጥርጣሬ ወደ ሌላ ሰው ጋር ሄዷል። ሰንበቱ? አዎ ሰንበቱ። ከሱ ውጭ ማንም ሰው ሊሆን አይችልም። እርግጠኛ ነኝ ልንጥለው የነበረውን መሳሪያ የወሰደው እሱ ነው። ዲና አሁን ምን አደረገ? በእናትሽ ማሚ ቶሎ አግቢውና ከዚህ ቤት ልቅ አድርገሽ ይዘሽ ውጪ። አይ ኤሚ ከምን ጀምሮ ነው ደግሞ ሴት ወንድን ይዛ የምትሄደው? በቃ ታሪኩን ቀይረሽ አግቢው። እኔ ራሴ ፈርሜ እሰጥሻለሁ። ኑሃሚ አሁንስ ከበሽታው በላይ እሱ አቃጥሎ ሊደፋኝ ነው። ለካ እስከ ዛሬ ድረስ ባልፈጸምኩት ወንጀል ነበረ ራሴን ሳሰቃየ ነበር። ያው የሁሉ የዛ ሰንበቱ የሚለው ስራ እንደሆነ ግልጽ ነው። እስከ ዛሬ በሱ ጥፋት ነው ስንቀጣ ያኖር ነው። ቆይ ግን ለምንድን ነው መርማሪ እሱን አስሮ የማይመረምረው? ናው አንተ በፖሊስ ስራ አትግባ። ይልቅ ለሐምራን የሚሰጠውን ድርሻ ላይ ልፈርምና ልጄ ትዳንል፣ ልጄ ትታከምል። ለዚህ ነው ሁሉንም ማዘጋጀት ጀምሯል። ያለችውን ከመስጠት ውጭ ምንም አማራጭ የለም። በጣም አዝናለሁ አባዬ። የሁሉ ነገር እኛ ላይ ባይከሰት ደስ ይለኝ ነበር። ምናልባት ያን ከሆነ ማወቅ የምትፈልገው ሰሚኛለሽ? አንቺ ማትረቢ ልጅቷ በአንቺ ምክንያት አንድ ነገር ትሆንና አልገባኝም። ጭራሽ እኔን ለማስፈራራት እየሞከርክ ነው? አቶ ለይኩንና ወይዘሮ ዝኑ እውነት ወጣላቸው። እውነቱም ገዳዩ ታወቀ። ገዳዩም አቶ በሰንበት እንደሆነ ተረዳ። የዲኤንኤ ውጤት መጣ። ይህን የሰማው ዘሪሁን በለቅሶ ቢሮውን አጠበው። ሪስፔክተሩ ሁሉንም ነገር ከእህቱ ጋርና ከምትኩ አስክሬን የተደረገው የዲኤንኤ ምርመራ ውጤቱ ሲመጣ የእሱ መሆኑ ታወቀ። ይህን የሰማው እንግዲህ ጓደኛው በለቅሶ ታጀበ። በጣም ያሳዝናል። ይህን ሊያደርግ የሚችለው ማን ነው ብለህ ትገምታለህ? ምትኩ የገደለው ቢለውም እንግዲህ ሁሉ ይሄ ለኛ ነው ስራው በማለት ጓደኛ እያለ በለቅሶ ይህንን ስትሰማ ወይዘሮ ዝኑም እኔ ነኝ ለዚህ ያደረኳቸው በማለት አለቀሰች። አቶ ለይኩንም ተናደደ። በጣም ያሳዝናል። ደስ የሚለው ነገር ኤርሚያስ ጸባዩ በጣም ተቀይሮ ያን ሁሉ ጸባዩን አስወግዶ ከሁሉም ነገር ነፃ መሆኑንና ራሱን ፈልጎ አገኘ። በጣም ደስ ይላል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 88 ተለቀቀ። እንግዲህ ብዙ ነገሮች ተፈጥረዋል ማለት ነው። ዛሬ ደግሞ ደስ የሚሉም ነገሮች አሉ። ሁሉም ነገር እውነትና እውነት እየወጣ መጥቷል ማለት ነው። አቶ ለይኩን እንግዲህ ሁሉንም ነገር አሁን ላይ በህግ ላይ ነበርና ዘሪሁንም የእህቱን ዲኤንኤ የምትኩን ዲኤንኤ በማምጣት እህቱን ሁሉም ውጤቱ ሊመጣ ችሏል ማለት ነው። በጣም የሚገርም ነው። ይህንንም የሰማው ዘሪሁን በቃ ጓደኛዬን እያለ በጣም ከፈኑን እኮ ያን ሰዓት እንትን ብዬው ኑሮ እያለ ነበር። ከፍቼ ባይኖሮ ፈርቼ ነው፣ መሳሪያውን በጣል ነው፣ መሳሪያ ነው የገደለው ማለት ነው እያለ ሁሉንም ለሪስፔክተሩ ሁሉንም ነገር ሲናገር ነበረ። ይህንን የሰማው እንግዲህ ዘሪሁን በጣም ደነገጠ። ሪስፔክተሩ በጣም ነው እንትን ያለው ማለት ነው። እናም እንግዲህ አሁን ላይ ያለበት ሁኔታ በጣም ያሳዝናል ማለት ነው። እንግዲህ ኤምም እንግዲህ አሁን ላይ ኤምና ኤርሚያስ ተገናኝተዋል። በመገናኘታቸውም እንግዲህ ሊጠይቃት መጥቶ ስልክም ስደውል አላየችም። ኤርሚያስ አሁን ላይ የህሊና ጸጸት አስሮበታል ሁሉንም ነገር። ይህን ነገር በመፈጠሩ በኤም ላይም በጣም እየተጸጸተ ይገኛል። በባለፈው ፓርት ላይ እንግዲህ አምራንን እንዳየናት ከእጁ ላይ ቀምታ ምግብ ስበላ ነበር። ይሄ ያደረግነው ተንኮል እኔም በዚሁ ላይ እንዳንቹ ነው የሚጥለኝ እያለ
ባደረገው ነገሮች እየተጸጸተ ነበር። ከዚህ ድርጊቴን መውጣት አለብኝ እያለ ራሱን ሲጠይቅና ራሱን ንስሐ መግባት አለብኝ ብሎ ነበርና አሁን ላይ ኤርሚያስ ተቀይሯል ሙሉ በሙሉ ማለት ይቻላል ማለት ነው። እቤት ድረስ እንግዲህ መጥቶ እሷን ሲጠይቅ ነበረ። እንዴት ነሽ እያለ ምን ልትሰራ ዝግቢ መጣ ምን ልታደርግ ሲል ሁሉንም ነገር እኮ ያልሽኝን ነገር ሁሉ አጥፍቻለሁኝ ምን ቪዲዮ አጥፍቻለሁ ስትለው ነበርና እንግዲህ ከክላስ ሆኖ የነበረው ወንድሟ ናሆም ይሄን በሰማ ጊዜ ምንድነው የሰማሁት በማለት በቃ በጣም እንትን ሲል ነበረ። ምን ልትሰራ ምን ልታደርግ ሁለተኛ ደግሞ ወደ ህይወቷ መጣ በሚለው ጊዜ በቃ እውነቱን ነው አይደለ እወቅ የምትለኝ? አዎ አድርጌዋለሁ ሁሉንም ነገር በማለት ግዴ ላይ በቃ እንደውም በኃጢአትና እንደዚህ ባደረኩት ነገር ይገባኛል ብሎ በጣም ይደበድበዋል ማለት ነው። እዛው ይወርቃል። እንግዲህ ምን ልትሰራ መጣ በማለት ወንድሟን በጣም እንትን ስትል ነበር። እንግዲህ ስትታገል ትታው ትገባለች። እሱ አንተ ይህን ስሜትህን እንትን ብለህ ነው እያለችው ነበርና እሷም በህመም ላይ የምትገኘው ማለት ነው። በጣም ተናዳ ክላሷ ትገባለች። እሱም እንግዲህ ትቶት ይወጣል ማለት ነው። ታክሞ ወደ አምራን ጋር ተቀጣጥሮ እየወጣ ነው ያለው ማለት ነው። አንድ ላይ ሲሆኑ አይቷቸዋል እሱም ማለት ነው። ወደ አባቷ ጋር መጀመሪያ ወደ አቶ ለይኩን ጋር ስንሄድ አቶ ለይኩን ጋር ሄዳ ሁሉንም ነገር ነግረዋለች። ቀድማ ለወይዘሮ ዝናሽም አቶ ለይኩንም የተናገረችው እሷ ናት። ልጁ እንግዲህ ይሄን ንብረት እንዴት አባቴ እንዳመጣው አውቃለሁ። ስለዚህ እንደዚህ እኮ ነው ያመጣውን ገንዘብ እንዴት ሆኜ ነው የምነግረው ብሎ በፍርሃት ተውጧል። እሷ ግን እየቀደመች ለነሱ እንዲህ እያለች በጣም ስታናድዳቸው ነበር። ቀርማን በባለፈው ፓርት ላይ ለወይዘሮ ዝናሽ ሁለተኛም ደግሞ ለአባቴ እንዴት ሆኜ ነው ይሄን እንዴት እንዳቆመው አውቃለሁ ብሎ በፍርሃት የተዋጠው ናሆም ሄዶ ይሄን በሚለው አባዬ ደህና ነህ እያለ አስሬ ምን ደህና ነህ ትለኛለህ እያየኸኝ እያለ ምንድን ነው የተፈጠረ ነገር አለ ሲለው አዎ አባዬ እኔ አንተን እንትን ለማለት እኮ ብዬ ነው እያለ ስለ አምራን ተሆነ መታ ነግራኛለች ሲል ማለት ሲለው እኔ እኮ ወደ እየተዟዟርኩ እንትን እምልህ ይሄን ለመናገር ፈርቼ ነው ቢለውም በቃ ሁሉንም ነገር ሰምቻለሁኝ ሁሉንም ነገር አውቄያለሁ። ስለዚህ ምንም ነገር እንትን አትበልጂ በማለት ይነግረዋል ማለት ነው። እናም እንግዲህ ከልጃችን ይሄንን ገንዘብ ስንት እንዳመጣህ እናውቀዋለን። ስንት ሆነህ አክሲዮን ምን ያቋቋምከው ሲለው አዎ እንግዲህ ከልጄ ህይወት የሚበልጥብኝ የለም እዛው የምታረገውን አድርግ ብሎ ግን አምራን ለምንድን ነው እንደዚህ የምትይው ተይ እንጂ ልጄ ቢላ እንዲህ እንደው ምን ሆኜ 20%ን ትችላችኋለሁ ብላ ቁጭ አለች ማለት ነው። በቃ እንግዲህ የምትፈልጉ ከሆነ ነፃ አይደለም እኮ የኔ በርማማ የሚሰጣቸው ስትል እንግዲህ ይሄን በምትል ጊዜ አቶ ለይኩንም በጣም ይናደዳሉ። እንግዲህ ይሄን ብሎ አትቷት ትሄዳለች። እሺ ተስማምቻለሁ ሲል እንግዲህ ናሆም መጥቶ ይሄን በሚለው በቃ እንግዲህ አባዬ ይዞ ገንዘብ ይጠፋል ይገኛል፣ ግን ደግሞ የእም ህይወት ይገኛል። ልጄ ህይወት በአንቺ አይደለም ቢላትም ያንተ ልጅ እኮ ህይወት በፈጣሪ ነው ቢላትም እሷ ግን ልክ በሱ ያደረገች መሰላት ማለት ነው። እና ይሄንን እያለች ሳለ እንግዲህ አሁን ላይ ያለችበት ሁኔታ በዚህ ላይ ትገኛለች። እንግዲህ ኤርሚያስም ተደብድቦ ከሷ ጋር ቀጠሮ ይዟልና ሲገናኛት እንግዲህ ካፌ ላይ ተገናኝተው እያወሩ ነው። ኤርሚያስን እንግዲህ መቀየሩን የምናውቀው በዚህ ላይ ነው ማለት ነው። ወደዚህ ከመሄዳችን በፊት እንግዲህ ናሆም እናት ናት ያልነው ፈንቱ እንግዲህ ፈንቱን ወደነ ኑሃሜ ቤት ወደነ ወይዘሮ ዝኑ ቤት ሰራተኝነቱና ልገባ ነው። እንግዲህ እሷም ስራ አግኝተንልሻል በማለት ወይዘሮ ዝኑም ተነግራለችና ኤምም እኮ ሞግዚት ያስፈልግሻል ስትባል እኔ ህፃን ልጅ ነኝ እንደ ሞግዚት የሚያስፈልገኝ በማለት አይ የሚንከባከቢ ስትላት ነበረ። ኑሃሜም ማለት ነው አንቺ የት ሄደሽ ነው ሌላ ሰው እኮ እኔም እኮ አንቺ ጋር ነኝ ከዛ እኔ ደግሞ ሳልኖር ሁለታችንም በምትላት ጊዜ እሺ ትላለች ማለት ነው። አዲስ ዜና እኮ ከሰማ ጆሮዬ ቆየ በማለት ይሄን ትነግራትና እሺ በቃ ይሄ ከሆነ ዜናው ብላ ትቀበላለች ማለት ነው። እናም እንግዲህ እኔ ይሄንን
ናሆምን ወደዛ አግብተሽ ውሰጅልን እና አገልግኝ ትላታለች። እንዴ ካላባት አደሩ ወንድ ነው የሚወስደው ወይስ ሴት? በአንቺ እፈርምልሻለሁ፣ አንቺ ውሰጅልኝ፣ አቃጥሎ ገደለኝ ትላለች። እንዴ ምንድነው የሆናችሁት? ምን ሆነች ነው በትላትም እንግዲህ እሷም ምን ብትል ጥሩ ነው? አይ አሁን ኤርሚያስን እኮ አላስተረፈውም ደብድቦት፣ እዚህ ምን ሊሰራ እሱ መጣ ትላለች። እኔ ሊጠይቅ ነበረ በእርግጥም የመጣው ግን ደግሞ በቃ ማን አለው እዚህ መጥቶ ይሄን ነገር ያደረገው እሱ ነው በማለት እንግዲህ ይሄን ነገር ትላለች ማለት ነው። እናም በዚህ የተነሳ እንግዲህ ኑሃሜም ሁሉንም ነገር ይሄን እያለች ሳለ መጨረሻ ላይ ፈንቱም የእነሱን ሀሳብ ትስማማለች። እንግዲህ ቤተሰቦቿም ይተዋወቋታል ሁሉንም ነገር። የሰው ልጅ እኮ የማይቀየር የለም፣ አባቷ ራሱ ተቀየረ ይመስላል ሲሉ ማነው የሚቀየረው? ይሄ ኤርሚያስ ተብዬው በማለት እንዴ ማነው አባቷ ብላ እንግዲህ ገኒ ትጠይቃለች። እናም ኤርሚያስ ብለው ሲነግሯት እንዴ የሰው ልጅ እኮ የማይቀየር የለም፣ ስለዚህ እሱም ተቀይሮ እኔስ ተቀይሮ ይሆናል ማለት ነው እያለች ገንዬም እንግዲህ የመቀየሯ ነገር በጣም ግሩም ነው እና የሰው ልጅ በእርግጥ በዛ በወደቀበት ተነስቶ ተቀይሮ ሲታይ በጣም ደስ ይላል። እና እንግዲህ ገኒ እናውቃታለን ወደኋላ ፓርት ማለት ነው። ለኑሃሜ ያላት ጥላቻ በጣም የሚያስገርም ነበር እና አሁን ላይ እንግዲህ ኤምም ማለት ነው ሁሉንም ነገር እንትን ብላለች። ወደ እነሱ ቤት ለስራ በቃ ልንገራት በማለት ወይዘሮ ዝኑም ተስማምታለች ማለት ነው። እንግዲህ ፈንቱም እሺ ብላለች ማለት ነው። ሁሉም እንግዲህ አባቷን ትንታለ እንግዲህ አሁን ላይ ኤርሚያስ ተቀይሯል፣ ልጁንም አምኖ ይቀበላል ብዬ አስባለሁ ማለት ነው። እንግዲህ ኮኬን ማለት ነው። እናም በዚህ የተነሳ ወይዘሮ ፈንቱም ከልጄ ብቻ እንዲያርቅ ከኮኪ ስትል እዚህ እኮ ቤተሰብ ነን እኛ ተያዥ እንሆንሻለን ስትል ከማመሰግንበት ቃል አጣሁ ትላለች ፈንቱም ማለት ነው። እንግዲህ ወደ አቶ ለይኩንና ወደ ወይዘሮ ዝኑ ስንመጣ ዘሪሁን ለወይዘሮ ዝኑ ሁሉንም ነገር ከዚህ ሳምንት የምትወጡበት ይሆናል፣ ስለዚህ በዚህ ሳምንት ትወጣላችሁ ብዬ አስባለሁኝ በማለት ይነግራታል ማለት ነው። እሷም እንግዲህ እስኪ ብላ እኔ ነኝ ለዚህ ያደረግኩ ብላ ተጸጸታለች። እንግዲህ ወደ አቶ ወደ በሰንበት ጋር ስንሄድ ማለት ነው። በሰንበት እንግዲህ ወደ ወይዘሮ ዝኑ ጋር እያመራ ይገኛል። ወይዘሮ ዝኑም እያየችውን ማመን አቃታት። ምክንያቱም እዚህ ጋ ያጠፋው አቶ ላይ በሰንበት ነው ገዳዩ ማለት ነው። ስለዚህ ገዳይም ስለሆነ እሱ ነው መያዝም ያለበት። እነሱ ያው ህግ ምንም ቢሆን ስለቀበሩ እንትን ስላሉም ሊይዛቸው ይችላል። ሁሉንም ነገር ህግ አጣርቶ እንትን ይላል። እንግዲህ ጠበቃ ፈልግም ብሎት ሌላ ጠበቃ ፈልግ ብሎታል። አሁን ምንም ማለት ነው አቶ ለይኩን እንግዲህ ወደ ወይዘሮ ዝኑ ጋር ስንመጣ በሰንበት ወደ ዝኑ ጋር እየሄደ ነበር። ዝኑም ያየችውን ማመን አቃታት። እውነት በሰንበት ነው የማየው በማለት በድንጋጤ ተፋጠው ነበረ የቆዩት ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ሊያልቅ የቻለው። አሁን ላይ እንግዲህ ወደ ኤርሚያስ ስንሄድ ኤርሚያስ በጣም ተቀይሯል። እሷን ራሱ ወደሽ ሳይሆን በግድሽ ትሰጫለሽ እያላት ነበረ። እንዴ ነፃ እንትን የምለው አንተ ራሱ ለራስህ ኖር ምን አገባህ ስለነሱ ስትለው ነበረ። የዚህ ጊዜ እንግዲህ ተከታትሎ እያየ ነበር። እንግዲህ የኤርሚያስንም መለወጥ ናሆድ ያየ ይመስላል ማለት ነው። ምክንያቱም እዛ ላይ ሆኖ ስለ ኤም እያሰበ ሁሉን ነገር እየተናገረ ነበረ ያለው። እሷም ተነስታ ነበረ ስትሄድ ያየው ማለት ነው። ምን አይነት ጨካኝ ነሽ አንቺም እኮ ነገ ጧት ሰው የምትይበት ጊዜ ይመጣል ሲል እኔ ፈጣሪ ይወደኛል ፈጣሪ ስላለኝ ምንም አልሆነም ሰውም አልፈልግ ብላ እንግዲህ በራሷ የምትጓዝ ሴትዮ ናት ማለት ነው። አምራን አሁን ላይ እያደረገች ያለችው እንግዲህ በቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ያው ለሰው ልጅ በእርግጥ የአምራን የተለየ ነው። እኔ ደግሞ ምን ተመኘሁን አምራን ይቺ ፈንቱ ሰታ የእሷንትን ከኤም ጋር ተመሳስሎ እንዲያው አምራን የምትባለው ከዚህ ቦታ ከሪጎሪው መውጣት አለባት ብዬ ነው የማስበው። በእውነት በጣም ነው እኮ ያሰቃየቻቸው እያለችው አሁን ላይ በቃ 80% ይታያቸው እንግዲህ ለዚህ ለቤተሰብ 20%ን እንትን ያለችው እና
በዚህ የተነሳ እንግዲህ አቶ ተሰማም ተናዷል። የጓደኛዬ ንብረት ስንት እንዲያደርገው ደግሞ የኤም ህይወትን ሲያስቡ በጣም ነው እንትን እያሉ ያሉት ማለት ነው የቤተሰቡ በሙሉ። እንግዲህ እኔ ግን ይችኛዋ ደም ሰታ ከኤም ጋር ቢመሳሰላለሁ። ለነበረን ቆይታ አመሰግናለሁ። ባይ ባይ።